በጣም ጥሩ በጣም ጥሩ። እግዚአብሔር ይርዳቸው። ለምን እንደዚህ አይነት መንገድ እንደመረጡን ያላቅም። እንግዲህ እግዚአብሔር ለንስሐ የሚጠቁምበት መልካም መንገድ ይሆንላቸው። አሜን አሜን። በጣም የሚያሳፍር የሚያሸማቅቅ ነገር ነው የሰሩት እና እስቲ በደንብ ኤቪደንሶቹ ኦልሞስት በቃ ወደ 100% 90% አልቀዋል። የቀረን የሆነች አንድ 10% ናት። እሷን ዋንስ እንደጨረስኩኝ ለእነሱ ጥሪ እናቀርብላቸዋለን። ለሜርሲም ለመሳይል የሚባለው ልጅም ጥሪ እናቀርብላቸዋለን። ጥሪውን ቢቀበሉ መልካም፣ ባይቀበሉ ግን ከኛ የሚጠበቀው ምንድነው? አንደኛ የአባታችንን ስም በደምብ ጽድት ማድረግ ስላለብን ፕሬዘንቴሽናችንን ማቅረባችን አይቀርም። ሁለተኛ ደግሞ ከዚህ ከቅዱስ ቁርባን ጋር የተነገረውን ነገር እሱንም ደግሞ ነገረ ቅዱስ ቁርባን የተነሱ በዘመን የተነሱ ክህደቶች፣ ምንፍቅናዎች በእኛ ዘመን በኋላ ዘመን እያለን ደግሞ እንደ ትምህርት መልኩም ደግሞ ስለ ቅዱስ ቁርባን እንደዛ ለማድረግ ፕሮግራሙ ያንንም ኢንክሉድ ያደረገ እንዲሆን ሀሳብ አለኝ። እስቲ እንናገራለን በውስጥ ቀሲስ። በጣም ጥሩ በጣም ጥሩ በጣም ጥሩ በጣም ጥሩ። ጊዜያችን ይባርክልን፣ ጉባኤያችን ይባርክልን። አምላካችን እግዚአብሔር በመካከላችን ይገኝልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ዘአብአነ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ወዲናኪ ድንግል ወስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ዘይትረአል ወጸልይ ለነ ምሕረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ቃለ እግዚአብሔር አብይ። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። አሜን። አባቴ ይፍቱን ይባርኩን፣ ብራኬ ድረሰን። እሺ ኮመንት ክፈቱላቸው ፕሊዝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቀሲስ ዲበኩሉ የምንወዳቸው አባታችን፣ እንዲሁም ዲያቆን ስዩም፣ እዚህ ያላችሁ ክርስቲያኖትና ወንድሞቻችን ደግሞ ከፕሮቴስታንትም ቤተ እምነት ያምኖራችሁ ትኖራላችሁ እያስባለሁ እና ለሁላችሁም ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ላመሻችሁ እንዴት አመሻችሁ፣ ደግሞ ለነጋላችሁ ደግሞ እንዴት አደራችሁ ብለናል። ቀሲስ ያው እንግዲህ በድጋሚ ለሁሉም ሰላምታ ያቀርቡ። ሁላችሁንም ሰላም ብያለሁኝ። ያሬዶ እንኳን ተገናኘን። በጣም ብርቱ አገልጋይ ጎበዝ። በጣም እውነት ለመናገር ሁልጊዜ ይገርመኛል ለውጥህ ደግሞ በጣም ነው የሚገርመኝ። ያንተ በጣም ፈጠንክ። ቲክቶክ የእውነቴን ነው። እኔ ብዙ ነገሮች ተምሬያለሁኝ፣ በጣም ብዙ ነገር። ግን ሞር ደግሞ የእናንተ ለውጥ ደግሞ ይገርመኛል እና በጣም ብዙ እየተጠቀምንበት ያለ ፕላትፎርም ነው። አንዳንድ ቀን ታውቃለህ ጉባኤ ላይ ሆኜ እና በዙም ክላስ ላይ ሆኜ እዚህ በጣም ሀይ የሆነ ቀሲስ ድምጾ ታፍኗል። ታፈነ። አሁን ይሰማል? አሁን ጥሩ ነው። አንዳንድ ጊዜ እዚህ ጉባኤ ያለን መንዴይ ቱ ፍራይዴይ እና ትምህርት ላይ ሆኜ በጣም ሀይ ቴዎሎጂካል ዲቤት ሲኖር አጮልቄ እዚህ ይከታተላለሁ። ምክንያቱም በጣም የማይገኝ ነገር ነው እዚህ ያለው። ሲሪየስሊ ትምህርት ቤት ገብተህ የማታገኘው ነገር ነው እዚህ ያለው። በጣም የተሳለ ሰይፍ ነው የሚያደርግህ ማዳመጡ። እኔ ፕሮቴስታንቶችንም ቴንኪው ማለት እፈልጋለሁ በዚህ አጋጣሚ። ምክንያቱም የሚጠይቁት ጥያቄ ያላየነውን ነገር እንድናይ ጭምር ያደርጉናል። ያላነበብነውን ነገር እንድናነብ፣ እንድንቆፍር፣ የበለጠ ቤተክርስቲያንን እንድንወድ። የእውነት አንዳንድ ጊዜ ተሸፈነን ሁሉ ታፈነ። አሁንም ታፈነ እና አንዳንድ ነገሮች እያልኩኝ ነበረ። እኛ ራሳችን ዝም ብለን ማለት ተሸፈነን የነበርንባቸው ነገሮች ራሱ ገልጠን እንድናነብ፣ የተማርነውን ትምህርት ራሱ ሚሞራይዝ እንድናደርገው፣ ወደኋላ እንድናሰላስለው አግዘውናል። ፕሮቴስታንቱንም እናመሰግናለን። እና የአንተ ለውጥ ደግሞ በጣም ዘይገርም ነው። በጣም አስበዋል። 2 3 ዓመት 4 ዓመት ስትቆይ ምን አይነት መምህር እንደምትሆን እግዚአብሔር ምስክሬ ነው። እና በጣም ጎብዛችኋል፣ በጣም ጠንክራችሁልናል። በጣም እንወዳችኋለን። በርቱልን። ከታችም ሼር የምታደርጉ ኮፒ ሊንክ የምታደርጉ ትውልዱ ተለውጧል። በአጠቃላይ በጣም በሚገርም ሁኔታና
እናመሰግናችኋለን። በርቱልን ማለት ፈልጋለሁ። እግዚአብሔር ይስጥልን። ሰላም ብያችኋለሁ ሁላችሁንም። እሺ ቀሲስ አባታችን እግዚአብሔር ይስጥልን፣ እድሜ ይስጥልን። ለእርሶም ስዩሜ ሰላም በል። እሺ ሰላም፣ እንዴት ነዎት ቀሲስዬ? እንዴት ነዎት ዲያቆን? እኔ እንኳን ጥሪ የማቀርበው እንደው እኔን ለሚመስሉ ዲያቆናት ነው። እሱ ምንድነው መተው እንደዚሁ ከእርሶ ጋር ማየት አለብን። ባይዘው የጉባኤ ቤቱም እንዳለ ሆኖ ከዚህ ጋር ደግሞ እንዴት ነው ጉባኤ እንትኑ ያለው ነገር የሚለውን ደግሞ ልክ እንደኛ ቀርበው ቢያዩ ጥሩ ነው የሚል ነገር አለኝ። ምክንያቱም የሚጠቅም ነገር ስለሆነና እኔ አርአያችን እንደሆኑ ነው እኔ ያወቅኩት ማለት ነውና መጨረሻችን ያሳምርልን፣ ቃለ ሕይወት ያሰማልን፣ ይበርቱ። እንደ ዲያቆን አርአያ አድርገነውታል። እሺ እግዚአብሔር ይስጥልኝ። እኔ ያው ሁሌም እንደምናገረው ብዙ ይሄ አልወደውም። ብዙ ይሄ ቦታ እንዲሰጠኝ ብዙ አልወድም። ምክንያቱም በጣም ፈተና ይበዛዋል። ሁሌም እናገራለሁ። ከብዙ ሰው ጋር አጋጫለሁ። እዚህ ሊያመሰግኑኝ የሆነ ነገር ሲሞክሩ አስቆማቸዋለሁ እና እናንተን መናገር ስለከበደኝ ነው እንጂ ማስቆም እችል ነበረ። ግን ከዚህ በኋላ ግን ይሄን አልወደውም እኔ። ምክንያቱም ብዙ ሰዎችን ጠላልፎ ሲጥል እያየው ስለሆነ ብዙ ሰዎችን ትዕቢተኛ ሲያደርግ፣ ትምክህተኛ ሲያደርግ፣ እልህኛ ሲያደርግ፣ ጆሮም ልብም ድፍም ሲያደርግ ስላየሁት በጣም እፈራዋለሁ። ይሄ ውዳሴ ከንቱን ማለት ነው እና እኔ የማውቀው ኃጢአተኝነቴ ነው፣ በደለኝነቴ ነው። ይሄ ደግሞ እንዲሁ እንድታዝኑልኝ ትሁት እንድባል ሳይሆን እኔና እግዚአብሔር የምናውቀውን ሕይወት ስለሆነ ነው የምናገረው። ከእግዚአብሔር የትም አልሸሽ መቼም እና እግዚአብሔር ምሕረቱ በዝቶ በደላችንን ከድኖ እንዲያው ቸር አድርጎ በቸርነቱ እንዲያው ቸር አስመስሎኛል። እሱ ቸር ነው በባህሪው። እኛን ግን በጣም መልካምና ትሑታን ቸሮች አስመስሎ የእርሱን ቸርነት በእኛ ላይ ስላሳየ ነው እንጂ በእውነት እኔስ ሕይወቴን እንዳታዩብኝ እንዳታውቁብኝ እግዚአብሔር ብቻ እንዲረዳኝ ይቅር እንዲለኝ ዕለት ዕለት በምሕረቱ እንዲመለከተኝ ሩጫዬን ደግሞ እንድጨርስ በጸሎት እንተሳሰብ። ትልቁ ነገር እሱ ነው። ሆድ ይመርቅ ትላለች እናቴ። እንዲው ደስ ከተሰኛችሁብኝ እንትኑን አልስማው፣ ቃሉን አልስማው፣ ድምፃችሁን አልስማው፣ በሆዳችሁ መርቁኝ እና በጸሎት ካሰባችሁኝ ሊደርሰኛል ቤቴ ድረስ ሰተት ብሎ ብዬ አምናለሁ። እና እግዚአብሔር ግን ሁላችንም ሩጫችን ያስፈጽመን። እሺ ዛሬ የገባሁበትን ቶሎ ቶሎ አጀንዳው ልናገር። የመጀመሪያው ኢትዮጵያ ሚውት ታረግልኝ ወይ ታረጊልኝ? ኦኬ እሺ፣ ማስወጣት ስለምችል አስወጣለሁ፣ ችግር የለውም። ኦኬ ሶ እናንተ ኮመንቶች ማለት እንዲያው አስቂኞች እየቀለደ ነው የሚመስለኝ። ሆነ ነውና አቴንሽን እንትን ለማለት ነውና ተቃዋሚ ነውና እና የመሳቅ መብት አላቸው። አንተ ደግሞ አትከልክል፣ ዲክታተር አትሆን። ይሳቁ። አይ በምን አስቦት እንደሳቁ እኔም ስለገባኝ ነውና አይ ኦን ፐርፐዝ ነው። አይዟችሁ፣ አምልጦት ምናምን አይደለም፣ እንዳትጨነቁ። ባርቆበት ነው ብለው ነው እነሱ። እሺ አጀንዳዬ ምንድን ነው? የመጀመሪያው አጀንዳዬ ያው ይህን ሰሞን የነበረውን ነገር ዝም ያልን እንዳይመስላችሁ እሱን አድሬስ እያረኩኝ ነው። አንድ የምትቀዱኝ ሰዎች አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ፣ በውስጥ እንድትልኩልኝ ስለምፈልግ። ቪዲዮ ሰርቼ ምናምን እኔ አልችልበትም፣ ብዙም ጎበዝ አይደለሁም። እሺ አንድ ቁጥር ጻፉልኝ። አንዴ አላፖሎጂ አለ መሰለኝ፣ ናቲም አለ፣ ቤሊ። እሺ ያው ቤላ ነሽ። እሺ ልጀምር ነው፣ ስሙ። እሺ ባለፈው ጀምሬያለሁ። ባለፈው ሳምንቶች ላይ በፕሬዘንቴሽን ቀርቦ ነበረ የፎረንሲክ የሳውንድ ፎረንሲክ ምርመራ ብለው እህታችን ሜርሲ እና ወንድማችን መሳይ የሚባሉ ፕሮቴስታንት ወንድምናቶቻችን አቅርቦ ነበረ በአበበ ጉልላት ዙሪያ። የቀረበው ጠቅላላ ውሸት ነው ለእኛ ስናየው። ስለዚህ ያንን ቻሌንጅ ማድረግ ፈልገናል። ቻሌንጅ የምናደርጋችሁ ግን እንዴት ነው? ምንድን ነው የተጠቀማችሁትን ሶፍትዌር የተጠቀማችሁን ቱል ኦንላይን ሁላችንም ከፍተን ሰው በተሰበሰበበት ህዝቡ ባለበት እናንተም ሶፍትዌሩን ከፍታችሁ እኛም ሶፍትዌሩን ከፍተን
ሳውንዶቹን የቀሲስ ዲበኩሉን የቀሲስ በትረን ኤርሚያስ ያሰማውን ከዩቲዩብ ላይ ወስዶ የዩቲዩብን ሁሉ እያሰማን ላይቭ ቻሌንጅ ልናረጋችሁ አስበናል ወስነናልም እና ያንን ጥሪ በቅርቡ አቀርብላችኋለሁ። በዚች 2-3 ቀን ውስጥ አቀርብላችኋለሁ። እንድትዘጋጁ ግን ነው አሁን የምናገረው። ስለዚህ ሜርሲ ሞንሽ መሳይ ከየት እንዳመጣችሁት ያንን ዳታ፣ ያንን ግራፍ፣ ያንን ቻርት ፎኒክስ ሶፍትዌር ተጠቅማችሁ ካመጣችሁት እንድታሳዩን እንፈልጋለን። ያንን ፎኒክስ ሶፍትዌር ያንን ዳታውን እሰጥቷችኋለሁ የሚለውን ነገር እንድታሳዩን እንፈልጋለን። ስለዚህ የተዋሸ ውሸት አለ፣ እሱን ውሸት እንድታጠሩ እንፈልጋለን። ሌላው በቅዱስ ቁርባን ላይ የተዋሸ ውሸት አለ። ቅዱስ ቁርባን መርዝ አድርጎ ይሰጣሉ የሚል የኤርሚያስ ደግሞ ፍጹም የሆነ እኔ ምንጩ ከሰይጣን የሆነ ንግግር አለ። እሱንም እንድታጠራ እንፈልጋለን። ቅዱስ ቁርባን ያንተም እናት የብዙዎቻችሁ ፕሮቴስታንት እናት አባት ይቀበላሉ፣ አልሞቱም፣ በህይወት አሉ። ቅዱስ ቁርባን በህብረት የምናደርገው ማዕድ ነው፣ ለብቻ ለአንድ ሰው ተብሎ የሚሰጥም አይደለም። ስለዚህ በቅዱስ ቁርባን ላይ ሰው ከቅዱስ ቁርባን እንዲሸሽ እንዲርቅ የዋሻችሁትን ውሸትም እሱንም እንድታጠሩ በዛለትም ጥሪ እናቀርባለን። ሶስተኛው ራሳቸው በህይወት ያሉት ቀሲስ በትረ ድምፁ የኔ ነው፣ ይሄ ድምፅ ኤርሚያስ ያሰማውም ዩቲዩብ ላይ ያለውም የኔ ነው ብለው እናንተ ግን የእሳቸው አይደለም ስላላችሁ በኤርሚያስ ያሰማውና እሳቸው አንድ አይደሉም ስላላችሁ ቀሲስ በትረም ቆሞስ አባ ገብረ ወልድም መቼ ቅዳሴው እንደተቀረጸ የት ስቱዲዮ በስንት ዓመተ ምህረት እንደተቀረጸ ሁሉ መረጃዎች እየሰበሰብን ነው። እሱም እንዳለቀ በዚህ ጉዳይ ላይም ቻሌንጅ እናደርጋቸዋለን። ስለዚህ በጣም ብዙ ውሸቶች በቀሲስ ቃል ልጠቀም ግትልትል ውሸቶች ስላሉ እነዛን ውሸቶች በተለይ ያ የኤርሚያስ ግሩፕ ወንድሞች እህቶች በጣም ብዙ ውሸት ስላለው እነሱን እንድታጠሩ ስለምፈልግ በቅርቡ ቻሌንጅ ወይ በቴዲ አዋሳ ቤት ወይ በአንዳችን ቤት ወይ በኮሆስት ወይ በቴዲ አዋሳ ቤት ይህን ቻሌንጅ እናቀርብላችኋለን። በደንብ አድርገን ውሸታችሁን እንገልጣለን። ከዛ ወደ እንግዲህ ዲቤትም ካስፈለገ ምንም ካስፈለገ ይህ ሁሉ ውሸት ከጠራ በኋላ ወደዛ እንሄዳለን ማለት። ስለዚህ ሜርሲና መሳይ ያን ዳታ ከየት እንዳመጣችሁት በየትኛው ፕሮዳክት በየትኛው ሶፍትዌር ያ ግራፍ እንደመጣላችሁ ለሁሉም ለህዝቡም አብረን ቁጭ ብለን እንድናሳይ እንፈልጋለን ማለት ነው። እና ይህንን በቅርቡ ጥሪ ያቀርብላችኋለሁ። ይሄ ማማሞቂያ ይሁንላችሁ እስክጠራችሁ ድረስ። እሺ፣ እግዚአብሔር ይስጥልኝ። ጨርሻለሁ። በቃ የቀዳችሁ ሰዎች ትልኩልኛላችሁ በውስጥ። የዛሬው ርዕሴ ምንድን ነው? የዛሬው ርዕሴ ጴንጤዎች እንድትገቡ እፈልጋለሁ እና ጴንጤዎች ገብታችሁ ምን እንድታደርጉ እፈልጋለሁ። ኦርቶዶክስ የማትሆኑበት ምክንያት ገድላት ድርሳናት ናቸው ወይስ ነገረ ሃይማኖት ነው ወይስ ምንድን ነው? ማወቅ እፈልጋለሁ እኔ ዛሬ በጣም ምክንያቱም ይህን ሰሞን በገድላት ድርሳናት ላይ የተያዘ ነገር ስትናገሩ እየሰማሁ ስለነበረ በቃ ገድላት ድርሳናት ይኸው ዓላማችን ተሳካ ስትሉ ነበርና እንዴ ገድላት ድርሳናት ከሆነ ከቤተክርስቲያን አስወጣችሁ እስቲ ግቡና እውነት ገድላት ድርሳናት ባይኖሩ ኦርቶዶክስ ትሆናላችሁ ወይ የሚለውን ነገር እሱንም በዛው እንድታጠሩልኝ ይፈልጋለሁ። እና ፕሮቴስታንቶች አንድ ቁጥር የጻፋችሁ ኦርቶዶክስ የማትሆኑበትን ምክንያት በፍቅር በእርጋታ ሆናችሁ እንድታስረዱን እንፈልጋለን። ኦኬ። የጳጳሱ ጥንቆላ እሱንም እናያለን። የጳጳሱ ጥንቆላ ብላችሁ ያቀረባችሁትንም እናያለን። ምንም ችግር የለውም። ብቻ ሜርሲና መሳይ ያቀረቡትን ያ የተተለተለ ውሸት በጣም የቀሲስ ቃላት በጣም ስለወደድኳት እሱን ለህዝቡ ድጋሚ ሶፍትዌሩን ከፍተን ድምፆቹን እያስገባን አብረን ኢቫሉዌት እናደርጋለን። ኦኬ። የዛን ሰዓት እንግዲህ ማን ዋሸ ማንነት ተናገረ የሚለውን እናያለን ማለት ነው። እና ፕሮቴስታንቶች አንድ ቁጥር ጻፉና ትገባላችሁ። ግጥም ከየት ቤተ እምነት ነህ? ሰላም ብያለሁ። ግጥም ሰላም መዝሙር አንዴ ከዚህ በፊት ቀርቤ ገባና መማማር ትችላለህ ምናምን ነገር ብለኸኛል። እንደገና ደግሞ ዛሬ ዝም ብዬ ገስት ልኬ ነው ለመማማር ያለ እንጂ እኔ ከኦርቶዶክስ ቤተክርስቲያን ነው። ከዚህ የሚል ከሆነ እሺ ሚት አድርግልኝ። እሺ ጥሩ። ጥንቆላ ምንድን ነው? ጥንቆላ እንደነ እዩ ጩፋ የሚሰሩት እንደነ ብዙ አሉ። ጥንቆላ ደግሞ ለፕሮቴስታንት ይነገራል እንዴ?
በጣም በቤታችሁ እኮ የሞላ ነገር ነው። ከሶፍት ጋር፣ ከልብስ ጋር፣ ከጨርቅ ጋር፣ ከዘይት ጋር፣ ከላብ ጋር የተገናኘ ይሄ ጥንቆላ ይባላል። እና ምኑን ልንገራችሁ? ምንን ላስረዳችሁ? ኤንኤ ሰላም ናት። ሆን እግዚአብሔር ይመስገን። ማነው ስምህ? ከየት ቤተ እምነት ነው ወንድሜ? ኤርትራ ኦርቶዶክስ። ኤርትራ ኦርቶዶክስ። እሺ፣ ኤርትራ ኦርቶዶክስ። ኦኬ። ጥያቄ ኖሮክ ነው? ያ ምን አልከኝ? ያ ጥያቄ አለኝ። እሺ፣ እዚህ አልነበርኩም። ሌላ ጥያቄ ነው ራሴ። ይሄ ሌላ ጥያቄ ነው። አልነበርኩም እዚህ። እሺ፣ ችግር የለውም። ወይ ፎሎ ላድርግህና በቃ በውስጥ ጥያቄን አስቀምጥልኝ። እሺ፣ ልጠይቅህ? ጠይቀኝ እኮ ብዬ እኮ አልገባኝም ያልከው ለዛ ነው። እና በውስጥ ጻፍልኝ ያልኩህ ለዛ ነው። መምህር ግርማ ትምህርት እሱ ስለ ቤተክርስቲያን ትምህርት ነው የምናወራው። ስለ መምህር ግርማ፣ ስለ ያሬድ ግርማ፣ ስለ ገሌ ግርማ ሳይሆን የምናወራው ወንድሜ። አሁን ከየት ቤተ እምነት ስለ ከመምህር ግርማ ቤተ እምነት አላልከኝም አይደል? ያልከኝ ምንድን ነው? ከየት ቤተ እምነት ስለ ከየት ነው ያልከኝ? ከኤርትራ ኦርቶዶክስ አልከኝ አይደል? ስለዚህ የኦርቶዶክሳዊን ትምህርት ጠይቀን፣ የቤተክርስቲያን ትምህርት ጠይቀን። ኦኬ። ተሰሎንቄ ምዕራፍ 1 ተሰሎንቄ ምዕራፍ 1 እሺ ቁጥር 1 አካባቢ ምን የሚል አለ ቃል መሰለህ? ተሰሎንቄ ምዕራፍ 1 ቁጥር ስንት? ቁጥር ግዕዝ ምን አልከኝ? ቁጥር የመጀመሪያው ላይ በግዕዝ ልንገርህ። ችግር የለውም። እሺ አንብብልኝ። የሆነ ትምህርትነ በነገር ባህቲቱ የሚል አለና ተርጉሞ እስቲ ማለት ነው። እና የምናስተምረው ትምህርት በቃል በማፋቸት አይደለም ይላል። አንድ ተሰሎንቄ ምዕራፍ 1 ቁጥር 1 እንደዛ ነው የሚለው። ቁጥር 1 ወደ ታች ወደ ስትል ኖ ምዕራፍ 1 ወደ ታች ስትወርድ ላይ አንብብልኝ። ምን ይላል መሰለ? ጳውሎስና ሲላኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ስም ጸጋና ሰላም ለእናንተ ይሁን። በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስም ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያስብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግነዋለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛና ጌታን የምትመስሉ ሆናችሁ። ልቀጥል። ትርጓሜ መጽሐፍ አዲ በኃይልን የሚለው ትርጓሜ ሲሰጠው ትርጓሜ ላመጣ ስለሆነ ነው። ያ ትርጓሜ ላይ አዲ በኃይልን እኛ የምናስተምረው ትምህርት በቃል ብቻ አይደለም፣ አጋንን በማውጣት ድዊ በመፈወስ ነውና ይላል። ምንድነው ጥያቄ ወንድሜ? ያ ከዚህ ጋር ያይዘው አሁን አውደ ምሕረት በቃል ብቻ የሚያስተምሩት ትምህርት ይሄ ለምን አያሟሉም ብሎ የሚከራከሩ አሉና አልገባኝም። አሁንም እኔ ጥያቄ ፈጽሞ ላገኘው አልቻልኩም። እያልክ ያለኸው ከአጋንንት ማውጣት ጋር ነው እየጠየቀኝ ያለኸው? ሰዎች አሉና ከአጋንንት ማውጣት እኔ ስለ አጋንንት ምን አገባኝ ወንድም አለ። እስቲ አሁን አንተ ልጠይቅህ። መጽሐፍ ቅዱስ ስለ አጋንንት በጣም ብዙ ጽፎልናል። እኔ ለምን ይመስላል አልጻፈልን? ያ መጽሐፍ ስለ ብስራት የክርስቶስ ብስራት ነው የሚናገረው። ሌላ ስለምን ይመስላል አልጻፈልን? ሌላ ለምን ይመስላል አልጻፈልን?
ተኝታል እንዴ? የኔ ጥያቄ አይደለም። እንደዛ የሚሉ ሰዎች አሉና ይሄ መልስ ምንድነው? እነሱን ሰዎችን ተዋቸው ወንድም። አሁን ለአንተ ህይወት ነው አይደለ መጀመሪያ ቅድሚያ የሚሰጠው። ኦኬ ልመልስልህ ባጭሩና ቀሲስም የሚያስረዱ ከሆነ ያስረዳዋል። እኔ ይኸውልህ ቤቴን ስከፍት ስለ ገሌ አባ ምናምን ገሌ ስለ አጥማቂ ገሌ ላውራ አልፈልግም። ለምን ደሞ ስለ ገሌ ማውራት ንስሐ አያስገባም። ሃይማኖትን ዶግማህን ጠንቅቀህ እንድታውቅ አያደርግም። የአባቶችን ትምህርት እንድታውቅ አያረዳም። አንድ ሁለተኛ አጋንንት ማውጣት ጽድቅ አይደለም። አጋንንት ማውጣት ተአምር ነው እንጂ የክርስትና ጥጉ መጨረሻው አይደለም፣ ጎሉም አይደለም። ሐዋርያት ወደ ጌታ መጡና ጌታ አጋንንት እኮ ተገዙልን አሉት። ከዛም ብሎ መለሰላቸው፣ በዚህ ደስ ይበላችሁ አላቸው። ያ ምንድን ነው? ያ ማለት አዎ ማለት ነው አይደል? ታውቃለህ። እና ደስ ይበላችሁ ነው ያላቸው። የዮሐንስ ወደ ደቀ መዝሙር ናቸው። በቃሽ ሚውት አድርጋ አዳምጠኝና በቃ እንጨርሳለን። እሺ ደስ ይበላችሁ አላላቸውም። እሺ ያላቸው ደስ አይበላችሁ ነው ያላቸው። እማወራው ደግሞ ስለ ዮሐንስ ደቀ መዝሙር አይደለም። እማወራው ስለ ጌታ ደቀ መዛሙርት ነው። ደስ አይበላችሁ ይልቁንም ስማችሁ በሰማይ መዝገብ ስለተጻፈ ደስ ይበላችሁ እንጂ የክርስትና ጥጉ አጋንንት ማውጣት አይደለም። ኦኬ በአጋንንት መንፈስ አጋንንት የሚያወጡም አሉ። ስለዚህ ትሸወዳለህ። በቃ በአጋንንት ማውጣት እንደ መስፈርት ካየኸው ገደል ነው የምንገባው። ስለዚህ በአጋንንት ትምህርት አልተሞላ መጽሐፍ ቅዱሱ አጋንንትን ድል የምናደርግበትን ጦር ዕቃ ቃለ እግዚአብሔር ነግሮናል። ጾም ጸሎትን ነግሮናል። ኦኬ መልካም ስራዎችን ነግሮናል። ቅዱስ ቁርባንን ነግሮናል። መጽሐፍ ቅዱስ አብዝቶ የነገረን ዕቃ ጦር ይዘን ጥሩር ለብሰን አጋንንትን ጨለማው እንድንታገል ነው። በምን? በቃለ እግዚአብሔር፣ በንስሐ፣ በትህትና፣ በፍቅር፣ በሚስጢራት ስለነዚህ አብዝቶ ያወራል። የሚራዱ መልአክ እንዳሉ ጆሮቻችን እንዳይሰናከሉ የሚራዱ መልአክ እንዳሉ ይነግረናል። ስለዚህ ምን አስጨነቀኝ እኔ ስለ አጋንንት በደንብ በርትተን በጾም በጸሎት በሰጊድ በንስሐ በቅዱስ ቁርባን በሚስጥራት ከተመላለስን ሰው እግዚአብሔርን መውደድ ያለበት ወንድሜ ሰይጣንን ፈርቶ አይደለም። ሰው ክርስቶስን መውደድ ያለበት ዲያብሎስን ፈርቶ አይደለም። ሰው ወደ ቤተክርስቲያን መሰብሰብ ያለበት አጋንንት ፈርቶ አይደለም። ሰው ወደ እግዚአብሔር መሰብሰብ ያለበት የክርስቶስ ፍቅር ገብቶት ነው። የመስቀሉ ፍቅር ገብቶት ነው። ኦኬ እስከ ሞት ድረስ ለመታመን ነው። በሕማም በመከራም ጊዜ ታማኝ አገልጋይ ታማኝ ክርስቲያን ለመሆን ነው። ከሚስጥራት ጋር ለመኖር ነው። የቅዱሳኑ ምልጃ እገዛ ነው። ያግዘኛል፣ የመላእክቱ ጥበቃ አለ በዙሪያ እያለ እንደ ዳዊት በጨለማ ቤድ በሞት ጥላ ቤድ እንኳን አልፈራም እያለ በትምክህት በሃይማኖት ትምክህት ነው በእምነት ትምክህት እንዲበረታ ጦር ዕቃ ሁሉ እንዲይዝ ነው መጽሐፍ ቅዱስ የሚናገረው እንጂ አጋንንት ስታስተምር ለምን አልወጣም? ያሬድ ስታስተምር ቀሲስ ሲያስተምሩ ለምን አጋንንት አልለፈልፍም? ይሄ መስፈርት መሆኑ ያቅም ነገረ ድነት መሆኑ ያቅም እና ሰዎች እንዲህ ይላሉ የሚለውን ተወና ለጊዜው አንተ ምን ታረግ መሰለ? እኔ በሃይማኖቴ ምን ያህል በርትቻለሁ፣ ጸልቻለሁ። ኦርቶዶክሳዊ ትምህርት ዶግማ፣ ቀኖና፣ ቅዱስ ትውፊት አለ። ምን ያህል እነዚህ ነገር አውቄያለሁ። ኦኬ ካወቅኩኝ በኋላስ ደግሞ ከሚስጥራት ጋር ያለኝ ህይወት እንዴት ነው? ከቅዱስ ቁርባን ጋር ያለኝ ህይወት፣ ኪዳን፣ ሰዓይታቱ፣ ጾሙ፣ ጸሎቱ ጋር ያለኝ ህይወት እንዴት ነው? ከንስሐ አባቴ ጋር ያለኝ ህይወት እንዴት ነው? ኦኬ መንፈሳዊ ህይወቴ እንዴት ነው? ዕለት ዕለት ውዳሴ ማርያምን ታደርሳለህ፣ ዳዊትን ትደግማለህ። ውዳሴ ማርያም ዳዊት አጥር ሆኖ እሳት ሆኖ ይከባሃል ከሚወረወር ፍላጻ ሁሉ። ስለዚህ እዚህ ላይ በርታ አንተ። ሰዎች ስለ አጋንንት ከሚጠይቁ ስለ ንስሐ ቢጠይቁ የት በደረስን ነበረ። ስለ ቅዱስ ቁርባን እንዴት እንቁረብ፣ መቼ ንስሐ እንግባ፣ ስለ ኃጢአታችን እንዴት ንስሐ ገብተን እንናዘዝ፣ ወደ ስጋው ደግሞ ወደ ማዕዱ እንዴት እንምጣ የሚለው ጥያቄዎች ናቸው ሞር ህይወትክ ላይ ለውጥ የሚያመጡት ሞር ከዘላለም ህይወት ጋር ኮኔክሽን ያላቸውና ይህንን በዚህ ብታደረግ እመክርሃለሁ ወንድም አለም። ቀሲስ የሚጨምሩት ነገር ካለ ግን ይጨምሩልን። አይ ምንም ጥያቄው ራሱ ዝም ብሎ ማለት ወደ እነዚህ አጥማቂያን ምናምን የሚደግፍ ነው እና ለሱ ምስክር የሚሆነውን ጥቅስ የሰጡትን ይዞ ነው የመጣው። ለማንኛውም ወንድማችን ማለት ስልጣነ ክህነት ያላቸው ሁሉ
መፈወስ ስልጣን ተሰጥቷቸዋል። ኦኬ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 10ን አነበው ሐዋርያትን ሲጠራ ወሀቦሙ ስልጣነ ዲበ መናፍስት ርኩሳን ከመ ያውፅዎሙ ወይፈውሱ ኩሎ ድውያነ ወሕሙማነ ብሎ በ12ቱን ጠርቶ በአጋንንት ላይ ስልጣንን ሰጥቷቸው አጋንንት እንዲያወጡ በርኩሳት መናፍስት ስልጣንን ሲሰጣቸው ደውያትን ሕሙማንን ሁሉ እንዲፈውሱ ስልጣን ሰጥቷቸዋል። ያ ስልጣነ ክህነት ደግሞ ለካህናት ሁሉ የተሰጠ ነው። ካህናት ያጠምቃሉ፣ ያስተምራሉ፣ አጋንንት ያለበትን ደግሞ አጋንንትን ያወጣሉ። ይሄ ለካህን ሁሉ የተሰጠ ነው። አንዳንዱ አጋንንት ሱባኤ ይዞ ቅድም እንደነገረህ አለብህ እንደ ወንድማችን ካለብህ እንዴት እንደሚወጣ ለጠቆምህ ብዬ ነው። አለብህ አይ እውነቴን እኮ ነው። አይ አይታወቅም ብዬ ነው። እና ካለብህ ምንድነው የሚሆነው መሰለህ? ከሌለብህ ኦኬ ምንም ችግር የለውም። ያለባችሁ ሰዎች ካላችሁ ሁለት ነገር ነው። በታምር የሚወጣ ይኖራል። በታምር ግን በጾም በጸሎት በስግደት ሱባኤ በመያዝ የሚወጣ ደግሞ አለ። ይሄ ዝም ብሎ ወጣው ምናምን የሚለው ውሸት ነው። እሱ አንዳንዱ ተመልሶ ይመጣል። ከ6 ወር በኋላ ቸክ አድርጉት። ተመልሶ የተሳፈረበት ሳይመለስ ነው የሚመጣውና ለማንኛውም ይሄ ከእናንተ እምነት ጋር ጭምር የሚያዝ እንጂ የካህኑ ብቃት ብቻ አይደለም። ሰው ስላለማመናቸው ይላል መጽሐፍ ቅዱስ ስላለማመናቸው በዚያ ጌታ ምልክት አላደረገም ታምር አላደረገም ተብሎ ተጽፏል። እግዚአብሔር ታምር የሚያደርገው አንዳንዶቹ እንዲያምኑ ነው። ሌሎቹን ደግሞ ባለማመናቸው ምክንያት ደግሞ ዘወር የሚሄድባቸው ደግሞ አሉ። ስለዚህ ካህናት ድውያን ይፈውሳሉ፣ አጋንንት ያወጣሉ ከሆነ አዎ ያወጣሉ። እንዴት ነው የሚወጣው ከተባለ በጾም በጸሎት በስሙ በኢየሱስ ክርስቶስ ስም ይወጣል አጋንንት። ይሄው ነው። እና አሁን ይሄ ፕሮግራም ግን ፕሮቴስታንቶች ናቸው የተጠሩት። ከዚህ በኋላ የምትገቡ ኦርቶዶክሳውያን ፕሮቴስታንቶች ነው። ይሄ የፕሮቴስታንቶች እንትን ነው ማለት ኦርቶዶክስ የማትሆኑበት ምክንያት ምንድነው ነው ሪሱ ጻፈው ካልሆነ ያሬዶ ሪሳችን ምንድነው? እናንተ ኦልሬዲ ኦርቶዶክሳውያን ናችሁ ሁላችሁ ብዙ ውስጥ ያላችሁት ማለት ነው። አሁን ሌሎቻችሁን አላቅም አሁን የገባችሁት ግን ጴንጤዎቹ ኦርቶዶክስ የማትሆኑበት ምክንያት ምንድነው የሚል ጥያቄ እየጠየቅን ነው። የማንሆንበት ምክንያት ብለው 1 2 3 4 ብለው የሚናገሩ ሰዎች ብቻ ይግቡ። ስለ ግለሰቦች ምናምን አሁን ሪስ እንትን ይሄ ሪስ ማስቀየሪያና አይዲያ ማስቀየሪያ ስለሚሆን ምንም አልልም። እኔም ይበቃዋል። ወንድማችን እግዚአብሔር ይስጥልን። እሺ እኔ በርታለን። እግዚአብሔር ካንተ ጋር ይሁን። እየመጣ እንደዚህ ትምህርት አብረን ማማራን። እሺ ወንድሜ እሺ በርታ። እሺ ለፕሮቴስታንቶች እንግዲህ ቦታ እየለቀቃችሁ ኦርቶዶክሳውያን እነ ግጥም ስዩሜ ቁጭል ሁን ግጥም ግን እስቲ ቆይ ለማንኛውም ግጥምም ሁን ችግር የለውም። ጎሳዬ ከየት ቤተ እምነት ነህ? ጎሳዬ አቤት ይሰማኛል። ከኦርቶዶክስ ቤተ እምነት ነኝ። በመጀመሪያ አጀንዳ አድርገህ በተናገርከው ላይ ተጨማሪ ነገር ለመናገር ፈልጌ ነው። ካልተፈቀደ ወይም ደግሞ ጊዜ ከሌለ መውረድ እችላለሁ። ፈቃዳችሁ ከሆነ ግን በኋላ ላይ ላስገባ። ኮንክሉዥን ስናደርግ ትገባለህ ካለ እስከዛም መቆያ ላይ አይመስለኝም ጊዜ ስለሄደ። እሺ አንድ ለታሳብ ብቻ ነው የምሰጠው። ኦኬ 2 ደቂቃ ልስጥ ችግር የለውም። እሺ እግዚአብሔር ይስጥልኝ። መምህራችን ቀሲስ ይባርኩኝ፣ ብራኬ ይድረሰኝ። አሜን አሜን። ወንድማችን እግዚአብሔር አንተንም ያበርታህ። እንግዲህ ጥሩ ነገር ነው ያመጣችሁ። ደቂቃን በአግባቡ ለመጠቀም እኔ 2 ነገር ነው በምንም መልኩ ይሁን የድምፅ ማስረጃው እንዲመረመር ያቀረባችሁት ነገር በጣም ደስ ይላል። ድምፁ ከተመረመረ በኋላ ግን በእርግጠኝነት የኛ ልጆች የኛ አባቶች አታፍሩም፣ አታሳፍሩንም። ግትልትል ውሸት ተብሏል። እውነት ነው፣ ከዛም በላይ ነው። ማስረጃውን በአካልም ወጥተው ተናግረዋል። ከዛ በኋላ ይሄ ልጅ ግን እኮ በፍርድ ቤት ወይም ደግሞ በወንጀል ክስ መመስረት አለበት በዚህ ልጅ ላይ። አንደኛ አበበ ጉላትን ቤተክርስቲያን ገድለዋለች እያለ ነው። ባለበት ሀገር
አውሮፓ እንደሆነ ተነግሯል። ባለበት ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን፣ ካህናት፣ አባቶች ክስ እንዲመሰረትበት በዚሁ ስለምንድን ነው አብረን የማንሰራው? እኛ ምዕመናን ደግሞ ባለንበት ሀገር ሁሉ ለምሳሌ እኔ አሜሪካ ነኝ። ለህግና ከህግ ጋር ለተያያዙ ወጪዎች ራሳችን ወጪውን ችለን ባለበት ሀገር በስም ማጥፋት ቤተክርስቲያንን ባደረገባት የስም ማጥፋት ክስ የማይመሰረትበት ለምንድን ነው? ይህንንም እንደው አብራችሁ እንትን እንድትሉት ነው። በዛ ላይ በስጋ ደሙ ላይ ከፍተኛ የሆነ በምዕመናን ላይ ጥርጣሬ እንዲፈጠር አድርጓል። እኛም ደግሞ ተቀብለን ሁሉ ይህንን አጀንዳ ስናወራው የበለጠ እያስተጋባንላቸው ስለሆነ ስራ የሰሩብንም እየመሰለኝ ነው እና ባለበት የክስ ሁኔታ እንዲመሰረትበት ካሁኑ አብረን ብናስኬደው ብንሰራ ወንድማችን ምን ይመስልሃል ነው። ስጋ ደሙን እየተቀበሉ ያሉትም ለካ እንዲህ አለ እንዴ ተቀብለን የማናቅም ደግሞ ለካ እንዲህ አለ ወደሚል ጥርጣሬ እያስገባን ስለሆነ ለነዚህ ሁሉ በታክቲክ የተሰራ ስለሚመስል የህግ ጉዳይም አብሮ ቢታሰብ ባለንበት ሀገር ሆነን የህግ መውጫውን ወይም ደግሞ ከጠበቃ ጋር የተያዙትን ወጪዎችን ብንሸፍን እና ባለበት ተጠያቂ ሆኖ ለፍርድ እንዲቀርብ ማድረግ መቻል አለብን ብዬ አምናለሁ። ይችን እንደው አብረህ በአጀንዳ ጋር ብትይዝልኝ ስለፈለኩ ነው። እግዚአብሔር ይስጥልኝ። እሺ ጎሳዬ እናመሰግናለን። እሱን እንግዲህ ኔክስት ፌዝ አድርገን እናስብበታለን። ችግር የለውም፣ ጥቆማውን እንቀበላለን። እሺ እግዚአብሔር ይስጥልኝ። እሺ ከዚህ በኋላ የምትገቡት ፕሮቴስታንቶች ብቻ ናችሁ። ኦኬ መጀመሪያ አሁን የምትገቡት ከዚህ በኋላ ፕሮቴስታንቶች ብቻ። ኦርቶዶክሳውያን ከገስት ላይ ያላችሁ አንዴ ለጊዜው ዛሬ ተረዱኝ። ያው ርዕሴ ምንድን ነው የሚለው? ኦርቶዶክስ ለምን አትሆኑም ነው። ኦርቶዶክስ ለምን አትሆኑም ነው የሚለው። ስለዚህ አጀንዳችንና ቶፒካችንን እንጠብቀን ልሂድ። እሺ ጥቆማን ተቀብያለሁ። እናንተ ከማለታችሁ በፊት ይሄ ኤቪደንሶቹ ይጣሩና፣ ምክንያቱም ማስረጃዎች ስለሚያስፈልጉ እነሱ እንደ ግብዓት ስለሚያስፈልጉ በዚህ መልኩ እናደርጋለን። እሺ ተገኝቷል የጠፋው ነው የሚለው። አዎ ወዳጄ ሰላም ናችሁ? እግዚአብሔር ይመስገን። ከማንም በል ከየት ቤተ እምነት ነው? ጴንጤ ነኝ፣ ወንጌል አማኝ ጴንጤ ቢሊቨርስ ይባላል። ህብረት ማለት ምን ይባላል? ይቅርታ ክራይስት ዌይ ቢሊቨርስ ቸርች። በአማርኛ ተርጉሞ ውስጥ ይቅርታ። የክርስቶስ መንገድ አማኞች ህብረት ክራይስት ዌይ ቢሊቨርስ ቸርች። ትምህርታችሁ እንደ መካነ ኢየሱስ ነው? የኛ ቸርች ነው። ከነ ኢየሱስ ሌላ ነው፣ የተለያየን ነው። ግን በወንጌል ህብረት፣ በወንጌል አማኞች ህብረት በአንድ ጥላ ስር ነው ያለ ነው። ትምህርታችሁ እንደ መካነ ኢየሱስ ነው ወይ ነው ጥያቄ? እኔ እንግዲህ እንዲህ ነው እንዲያ ነው ማለት ሁሉም ሰው ትምህርት አለው። ሁሉም ህብረት፣ ሁሉም አማኝ የራሱ ትምህርት አለው። እሺ ለምሳሌ ሁለት ነገር ልጥቀስ። የመካነ ኢየሱስ የእምነት መግለጫቸውንም ማውጣት እችላለሁ። ከዛ በኋላ ግን አንተ ኦርቶዶክስ የማትሆንበትን ምክንያት ምናምን እንቀጥላለን ማለት ነው። ለምሳሌ መካነ ኢየሱሶች ህፃናትን ያጠምቃሉ ለኃጢአት ስርየት ብለው ህፃናትን ያጠምቃሉ። ታጠምቃላችሁ ህፃናትን እናንተ? እኛ እናጠምቅም። መጽሐፍ ቅዱሳዊም አይደለም አይደል ለእናንተ? ለእነሱ ግን መጽሐፍ ቅዱሳዊ ነው። ጥቅስም ይጠቅሳሉ፣ ህፃናትም ያጠምቃሉ። እንዲሁም ከኦርቶዶክስ የሚሄድ ሰው አይጠመቅም መካነ ኢየሱስ ጋር። ይህን ታውቃለህ? እኔን የነሱ ትምህርት የነሱ ነው አላውቅም። ለዚህ ነው ቤተ እምነት የት ነው ያልኩት። እሺ ኦርቶዶክስ ነበርክ ፕሮቴስታንት ከሆነ ፊት ወይስ ከመነሻውም ፕሮቴስታንት ነበርክ? ፕሮቴስታንት ነኝ ከመነሻው። በጣም ጥሩ። እሺ ለምሳሌ አንድ ነገር ልጠይቅና ከዛ ወደ አንተ እሄዳለሁ። ለምሳሌ ገድላት ድርሳናት ሲባል ሰምተህ ታውቃለህ አይደል? ገድላት ድርሳናት እንዲያው ቤተክርስቲያን ለምሳሌ ቤተክርስቲያናችን በቃ ከዚህ በኋላ ገድላት ድርሳናትን አልጠቀምም ብትል፣ እየሰማኝ ነው? ከዚህ በኋላ በቃ ገድላት ድርሳናትን አልጠቀምም ብትል ኦርቶዶክስ ትሆናለህ? ኦርቶዶክስ ድርጅት ነው። ድርጅት ፍለጋ ወደዛ ወደዚህ አለለም። የጠየቁ እሱን ድርጅትማ ያንተ ነው፣ የእኛ ድርጅት አይደለም። እሱን በሌላ ቀን እናወራዋለን። ድርጅት ምንድን ነው የሚለውን
የአንተ ድርጅት እንደሆነ የአንተ ቤተ እምነት ድርጅት እንደሆነ ከነ ላይሰንስ ከነ ፈቃድህ አንተ ማስረጃ ትሆነኛለህ። እኔ እሱን አይደለም የጠየቅኩህ። እኔ የጠየቅኩህ ለምሳሌ ገድላት ድርሳናት ቢቀሩ ቤተክርስቲያን ላይ በቃ ይቅር ብትል አንተ ኦርቶዶክስ ትሆናለህ ወይ ነው ጥያቄ። እኔ አሁን ያለሁበት የጻድቃን የቅዱሳን ህብረት ከዛ አልወጣም። ከጻድቃን ከቅዱሳን ህብረት አልወጣም። ከደረስኩበት ከሰማያዊቷ ኢየሩሳሌም ከአዲሲቷ ኢየሩሳሌም አልወጣም። እሺ መልካም መልሴ እንደማትመልስልኝ ስለገባኝ በቃ ወደ ዋናው ነጥብ ልሂድ። የኦርቶዶክስ የማትሆንበት 3 ምክንያቶች ንገረኝ። አንደኛ አሁን ያለሁበት ተመችቶኛል። በአብ ቀኝ ተቀብቻለሁ። ከአብ ቀኝ አልወጣም። ወዴት ሄድ አልፈልግም። ወንድም አለም እባክህ እኔ ያልኩት አሁን እንዴት ነው? ተመችቶሃል ወይ? ተደላድለሃል ወይ? አይደለም ጥያቄ ለምሳሌ እኔን ጴንጤ የማትሆንበት ምክንያት ጠይቄ ብትለኝ ተደላድያለሁ፣ ተመችቶኛል፣ ጎኔን ተመችቶሃል አይደለም መልሴ። የእኔ መልስ የሚሆነው ምን ነበር መሰለህ? የጌታን ትምህርት ስለምትቃወሙ ብዬ ለምሳሌ ጥምቀትን ስለምትቃወም፣ ቁርባንን ስለምትቃወም፣ ኢየሱስ ክርስቶስ እንዲህ እያልክ ትምህርት እየዘረዘርኩኝ ታዲያ ኦርቶዶክስ አስተምሮዋን ከአስተምሮቶቹ የማትቀበለው ብትለኝ ጥሩ ነው። እንደዛ ብትለኝ እንዳትሆን አረብያ ያለው 3 ምክንያቶች እኮ አልኩ። ኦርቶዶክስ ማለት እምነት ነው አይደል? ኦርቶዶክስ ማለት ኦርቶዶክስ አማኝ እንዳትሆን የሚከለክል 3 ምክንያቶች ምንድን ናቸው? 3 ነው የፈለጉት። የመጀመሪያው ምክንያቴ የእግዚአብሔር ቃል ሲናገር የእግዚአብሔር ቃሉና ብርሃኑ እየተጨመረ ይበራል፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ይላል። ያ ማለት ምንድነው? ጠዋት በንጋት የጀመረ ብርሃን ሙሉ ቀን እስኪሆን 6 ሰዓት እስኪሆን ድረስ እየጨመረ ነው የሚሄደው እና በእውቀት ላይ እየጨመረች ስለማትሄድ የኋላዋን ጥላ ለመያዝ ስለማትታደስ። እስቲ ቆይ ቀስ ብለህ ለማለት እኮ ምንድን ያልከው? እስቲ ጥቅልል አድርገህ ንገረኝ። አሁን ዝም ብለህ ከምታለፋን ጥቅልል አድርገህ ይሄ በለኝ። ጥቅልል አድርጌ በመረዳት በመገለጥ ደረጃ ወደፊት እየጨመረች ስለማትሄድ ባለችበት ስለቆመች ትምህርቷን ስለማትለዋውጥ ማለት ነው። የታደሰች እየጨመረ ብርሃን እየጨመረ ነው የሚሄደው አልኩኝ እኮ። ትምህርቷን እንደ ጴንጤ ስለማትለዋውጥ ማለት ነው። ምክንያቱም በእናንተ ለምሳሌ አዲስ መገለጥ፣ አዲስ ራዕይ ምናምን እየተባለ የተለያየ አይነት ትምህርቶች፣ አዳዲስ ትምህርቶች ይገለጣሉ አይደል? እናንተ ጋር አዲስ ብርሃኖች አረ አዲስ ብርሃኖች ማለት ሁል ጊዜ ባለህበት እንደተረዳኸው አትቆም። ትናንት የነበርከውን ትስታለህ፣ አስተካክለህ ትሄዳለህ። ስለዚህ ራሱን ለማስተካከል መለወጥ የማይፈልግ ስለሆነ ያ አንድ መቃወምባት አለ። አንድ ሁለተኛ አራተኛ ስላሴ አራተኛ አማልክት በመጨመሯ ተመጣጣኝ ስልጣን ኃይል እየጻፍኩኝ ነው። አራተኛ ምን አራተኛ እንግዲህ አሁን ምን ለማለት ከበደ ይመሰለ? አይዞ ተናግሯል። አራተኛ ስላሴ በስላሴ ላይ አራተኛ አካል መጨመር ማለት ሴቷን አማልክት ሴት አማልክት ጨምሮ እኩል በሁሉ ነገር እኩል የሆነ ክብርና ነገር ያለው ነገር መጨመሩ እጅግ በጣም የሚያሳዝን ነው። የሚገርም ነው። እሱን ላለመስማት እሱን ላለማየት ወደዛ መሄድ አልፈልግም። ኦኬ፣ በጣም የሚገርም ነው። ማናት ይቺ አራተኛዋ የስላሴ አካል ሆና የተጨመረችው ሴት? አራተኛ እዛ ውስጥ የተጨመረችው ማርያም በሚል ስም የእናታችን ማርያም እኛ የምናውቃት የጌታ እናት ማርያም ሳትሆን በማርያም ስም ሙሉ ለእያንዳንዱ ለምታወራው ነገር ግን ማስረጃ አለ አይደለም? ያለበዚያ ዝም ብለህ ከሆነ ዝም ብሎ ቧልትና ሀሜት ከሆነ በጣም ያሳፍራል። ማስረጃ እንደምትሰጠኝ አምናለሁ። ተዘጋጅበት። እሺ፣ ድንግል ማርያም በኦርቶዶክስ በአጭሩ አራተኛ የስላሴ አካል ሆና ተጨምራለች፣ ትመለካለች ነው ያልከው። በጣም አሪፍ።
ሶስተኛ ምክንያትን ንገረኝ። ሶስተኛ ምክንያቴ ጌታ ሆይ ጌታ ሆይ የሚሉ ጌታ ያላቸውን የማያደርጉ ስብስብ ስለሆነ ኦርቶዶክስ አጥራግረገን ዛሬ ጌታ ሆይ ቃሉን ለራሱን ቃሉን ልጻፍልህ። ጌታ ሆይ ምን ጌታ ሆይ የሚሉ ግን የሚላቸውን ግን ጌታ የሚላቸውን የማያደርጉ በሉቃስ 6:46 ላይ ሙሉ ውክልና ያላቸው ስብስቦች ስለሆኑ ኦርቶዶክስ አልሆነም። በእነኚህ ሶስት ምክንያቶች ዋናዎቹ ምክንያት ኦርቶዶክስ አልሆነም። በጣም ጥሩ፣ በጣም አሪፍ፣ በጣም የሚገርም ነው። በጣም እሺ። አሁን እንግዲህ ተዘጋጅ። እሺ ወንድሜ፣ ምን ጠይቅ መሰለ? ማስረጃ ልጠይቅ ነው። ማስረጃ ስጠይቅ ግን አደራ የመንደር ወሬ፣ የሆነ ሐሜት፣ የሆነ የባልቴቶች ነገር እንዳይሆን በደንብ ስል ያለ ነገር እንደሆን ስለምፈልግ መጽሐፍትን እያወጣ ኦኬ፣ የቤተክርስቲያኗ ትምህርት እያወጣ ነው የምትነግረን። ለምሳሌ ቤተክርስቲያኗ በትምህርቷ ማርያምን አራተኛ የሥላሴ አካል የሥላሴ ትምህርት አላት፣ ነገረ ሥላሴ ትምህርት አላት እና ነገረ ሥላሴ ትምህርት ውስጥ ድንግል ማርያምን አራተኛ የሥላሴ አካል አድርጋ የከተተችበትን ያመለከችበትን ማስረጃ ትሰጠኛለህ። ኦኬ፣ ዝም ብሎ የመንደር ወሬና የሰፈር ወሬ የእናቶች የቡና ወሬ እንዳይሆንብን እንደሱ እናደርጋለን። ሌላው ደግሞ ትምህርቷ እንደ ጴንጤ አይለዋወጥም። ጴንጤ ቤት በጣም ትምህርት ይቀያየራል። አዳዲስ ትምህርቶች፣ አዳዲስ ብርሃኖች ይመጣሉ ጴንጤ ቤት። ኦርቶዶክስ ግን ያንኑ ትምህርቷን ይዛ ይኸው 2000 ዘመን ሊሞላት ነው እና በቃ እንደኛ መለወጥ አትፈልግም። ትምህርቷን መለወጥ አትፈልግም ብላል። እሱ በራሴ ቆንጨራ ራሴኑ መጥቶ መታኝ እንደሚሉ አይነት ሆነብሃል። ግን ይሁን እጠይቅሃለሁ ለሱ። እሺ ከድንግል ማርያም ልጀምር። ድንግል ማርያም በኦርቶዶክስ ቤተክርስቲያን አራተኛ የሥላሴ አካል ሆናለች። ያልክበትን ማስረጃ ስጠኝ። ለማርያም ስዕል ያልሰገደ ምን ይላል? ማስረጃ ስጠኝ። ምን ማስረጃ? አንተ ታውቀዋለህ። ስማኝ። አንዴ ስማኝ። የጠየቁ ጥያቄ ምንድን ነው? የሥላሴ ትምህርት አለ። ምክንያቱም ክሌም ያረከው የሥላሴ አካል ሆናለች ስላልክ፣ የእኛ ደግሞ የነገረ ሥላሴ ትምህርት አለ። ኦኬ፣ የነገረ ሥላሴ ትምህርታችን ላይ ድንግል ማርያም አራተኛ የሥላሴ አካል ሆናለች ስላልክ፣ በሥላሴ ትምህርታችን ድንግል ማርያም አራተኛ የሥላሴ አካል ነች ያልንበትን ትምህርተ ሥላሴያችን አሳየኝ። ትምህርተ ሥላሴያችሁ ምንድን ነው? ትምህርተ ሥላሴያችሁ ማለት እግዚአብሔር ቆይ አዳምጠኛ። አንተ እንደምትፈልገው መልስልሃለሁ። ስለ ትምህርተ ሥላሴ እንደውም ቤቴ ስለመጣ እኔ ነኝ የማስተናግድ። ስለ ትምህርተ ሥላሴ መብት ነው። እሺ የእግዚአብሔርን ሶስትነት አስረዳኝ። በምንድን ነው? እኔ ቆይ እኔ አሁን እዚህ ውስጥ ምን አስገባኝ? እዚህ ውስጥ ዘለልማ ለምን የጀመርነውን አንተ ነው ወደዚያ መጣኝ። ምን አልከኝ መሰለህ? የሥላሴ ትምህርታችሁ ምንድን ነው ስላልከኝ የሥላሴ ትምህርት ልነግርህ ነው። አንተ ደግሞ የሥላሴን ትምህርት ትነግረኛለህ። የሥላሴ በአንተ ትምህርት ንገረኝ መጀመሪያ፣ ከዛ እኔ እነግርሃለሁ። ኦኬ፣ ሥላሴ ትምህርታችሁ ምን መሰለህ? ሥላሴ የሚል መጽሐፍ እያዳመጥክ የአንተን ትምህርት ነው ያልኩት። እኔ የእኛን እነግርሃለሁ፣ እኛ እነግርሃለን። የአንተን የሥላሴ ትምህርት ንገረኝ። የእግዚአብሔር ሶስትነቱ በምንድን ነው? የኔ የሥላሴ ትምህርት ምንድን ነው መሰለህ? የኔ የሥላሴ ትምህርት ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም። ግን አብ፣ ወልድ፣ መንፈስ ቅዱስ ይሰገድላቸዋል ይላል። ስግደት ይሰገድላቸዋል፣ ስግደት ይቀበላሉ ይላል። የቱ ጋራ ነው የሚለው? እስኪ ለእኔ ለአንዱ ለእግዚአብሔር ብቻ ስገድ ይላል አይልም? የጠየቁ ስለ ሶስትነት ስለ አንድነት አይደለም።
ሶስቱ አንድ ናቸው ብለህ ያደረካቸው እኮ አንዱ ስግደት በመቀበል ነው። ልክ ነኝ? መዝሙር አንተን ትምህርት ንገረኝ። የስላሴን ሶስትነት እኮ የኔን ትምህርት ስነግርህ እኮ ትሰማለህ። ልክ ካልሆነ ችግር የለውም። ሶስትነታቸው ሶስቱ አንድ ከሆኑበት ወሳኝ ነገር ስግደት መቀበላቸው ነው። ለእነሱ መሰገዱ ነው። አምላክ መሆናቸው ነው። አዳምጠኝ እንጂ የስላሴ ሶስትነት የጠየቁ እግዚአብሔር ሶስትነቱ በምንድን ነው? እግዚአብሔር ሶስትነቱ 3% ምን ማለት ነው? ፐርሰን ማለት ምን ማለት ነው? አካል ሳይሆን ፐርሰን ግን አማርኛው ስለማይችለው አካል እንለዋለን። ምን ማለት ነው? ሶስት ማንነት ያላቸው ለየብቻ ፐርሰን የሆነ ምንድን ነው ያልከኝ? ያ የተሰጣቸው በምንም ልንመስላቸው የማንችል በሰማይ በተፈጠረ ከምድር በታች ባለ ነገር ልንስላቸው ሶስት ሽማግሌ አድርገን ልንስላቸው የማንችለው። ኧረ አዳምጥ፣ ኧረ እባክህ በቃ ዝም ብለህ የተሞላውን ነው እንደምታወራው። እንደ ምን ሆናል? ትልቅ ሰው አይደለም። ስለ ስዕል ማን ጠየቀ? የጠየቁ እኮ እኔ የስላሴን እኔ አሁን የተሞላው አንተ እኮ ነህ። ስዕል የተሞላኸው አንተ፣ በስዕል እንድነግር የፈለግከው አንተ ነህ። እባክህ ስዕል ስለ የተሞላኸው አንተ። እኔ እግዚአብሔር በስዕል አይሳልም። እሺ አዳምጠኝ እባክህ። በቃ ይሄ ነው ችግሩ። እባክህ አዳምጠኝ ወንድም አለም። እኔ በጣም ታግሼ እየሰማሁ ግን አዳምጠኝ። የጠየቅኩ ጥያቄ የእግዚአብሔርን ሶስትነት አስረዳኝ። የመጨረሻ ዕድል ነው የምሰጥ። የእግዚአብሔር ሶስትነቱ በምንድን ነው? እግዚአብሔር አንድም ሶስት ነው ብለህ ታስተምራለህ። በምንድን ነው የእግዚአብሔር ሶስትነት? በቃ የምሰለጥኑት ኦርቶዶክስን ለመስደብ ብቻ ነው። ትምህርት ሲባል ይኸው ወገቤን ትላላችሁ። እሺ ሚዩትን አንሳና ንገረኝ። አሁን ወዳጅ ሚዩት፣ ይቅርታ እንግዲህ አንስቻለሁ። ከአሁን በኋላ ካረከኝ አላነሳ። የእግዚአብሔር መብት ነው። ሶስትነት አልኩ እኮ። ሶስት ሰዎች ተስሎ አይቀም። እግዚአብሔር አይሰራም። እግዚአብሔር ከአንተ ጋር ይሁን። ቤቱ መሆኑን እኮ ተኝቷል የሚለው ተገኝቷል። ቀሲስ አዩ አይደለ? ግን በቃ የሚያውቁት ሁሉ ጥላቻ ነው። በቃ ኦርቶዶክስ ላይ ጥላቻ። ከዛ ትምህርት ናውራ ሲባል እግዚአብሔር በጣም እኔ ግን የተመቸኝ እኔ ሰውየው ታማኝ ነው። አንድ ትምህርት የለንም አለ በየዩ ይለዋወጥ ራሴ ቆንጨራ ቆረጠኛ ጉትጎለዛ እንደ ኦርቶዶክስ ደግሞ አለ እንጂ ወጥ ትምህርት ብሎ አንድ አይነት አይደለም አለ እና በየጊዜው አብዴት የሚደረግ ነው አለና እውነተኛ ትምህርት ነው። የእውነት የፕሮቴስታንት ትክክለኛው ደግሞ ትምህርት እኮ ነው ያለ እንደ ጴንጤ ትምህርት አትቀያየሩም ማለት ነው። በነገራችን ላይ የማጆሪቲው የጴንጤው ማህበረሰብ እንደዚህ እንደሆነ ታውቃለህ? ያሬዱ አዎ፣ ኧረ በጣም አድራና ትንሽ